ረድኦ ወሐዋርያው ለክብረ መንግሥቱ ወትረ ንፌኑ ስባዬ እምድር እስከ አርያም ለዓለመ ዓለም። ከ72ቱ አርድእት አንዱ የሆነው ቅዱስ ሉቃስ የጻፈው የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ቃል የሉቃስ ወንጌል ምዕራፍ 6 ከቁጥር 1 እስከ 20 ድረስ ወንዝ ካይበ ወፈረ እግዚእ ኢየሱስ እንተ ገራውህ በሰንበት ወመሃው ሰዊተ አዳዊሁ ወሐሰዩ በእደዊሆሙ ወበሉ። ከዚያም በኋላ ደግሞ ጌታ ኢየሱስ በሰንበት ቀን በእርሻ መካከል ሄደ። ደቀ መዛሙርቱም እሸት ቆርጠው በእጃቸው አሽተው በሉ። ፈሪሳውያንም በሰንበት ሊደረግ የማይገባውን ለምን ታደርጋላችሁ አሏቸው። ጌታ ኢየሱስ መልሶ እንዲህ አላቸው፣ እሱ በተራበ ጊዜ ከእርሱ ጋር የነበሩትን በተራቡ ጊዜ ዳዊት ያደረገውን አላነበባችሁምን? ወደ ቤተ እግዚአብሔርም ገብቶ የሰሩትንም የቁርባን እንጀራ ወስዶ እርሱ እንደበላ አብረውት ለነበሩትም እንደሰጣቸው ለካህናት ብቻ እንጂ ከእነርሱ ሊበሉ የማይገባቸውን የሰው ልጅ በሰንበት ጌታዋ ነው አላቸው። ከዚያም በኋላ በሁለተኛይቱ ሰንበት ወደ ምኩራብ ገባና አስተማራቸው። ከዚያም እጁ የደረቀች ሰው ነበረ። ጻፎችና ፈሪሳውያንም የሚከሱበት ምክንያት ያገኙ ዘንድ በሰንበት ይፈውሰው እንደሆነ ብለው ይጠባበቁት ነበረ። እርሱ ግን የሚያስቡትን ያውቅ ነበርና እጁ የደረቀችውን ያንን ሰው ተነስተህ በመካከል ቁም አለው። ተነስቶም ቆመ። ጌታ ኢየሱስም እንዲህ አላቸው፣ ልጠይቃችሁ፣ በሰንበት ሊደረግ የሚገባው ምንድን ነው? መልካም መስራት ነውን? ወይስ ክፉ መስራት? ነፍስ ማዳን ነውን? ወይስ መግደል? ዝም አሉ። ሁሉንም ከተመለከተ በኋላ ያንን ሰው እጅህን ዘርጋ አለው። ሰውየውም ዘረጋት፣ እጁም ዳነችና እንደ ሁለተኛይቱ ሆነች። እነርሱ ግን እጅግ ተቆጡ። ጌታ ኢየሱስን ምን እንደሚያደርጉትም እርስ በርሳቸው ተማከሩ። ከዚያም በኋላ በዚያ ቀን እንዲህ ሆነ፣ ጌታ ኢየሱስ ሊጸልይ ወደ ተራራ ወጣ። ወደ እግዚአብሔርም ጸሎት ይማልድ ነበረ። ሲነጋም ደቀ መዛሙርቱን ወደ እርሱ ጠራቸው። ከውስጣቸውም 12ቱን መረጠ፣ ሐዋርያትን ብሎ ሰየማቸው። እነርሱም እነዚህ ናቸው: ጴጥሮስ የተባለው ስምዖን፣ ወንድሙም እንድርያስ፣ ያዕቆብና ዮሐንስ፣ ፊልጶስና በርተሎሜዎስ፣ ቶማስና ማቴዎስና ቶማስ፣ የእልፌዎስ ልጅ ያዕቆብና ቀናተኛ የሚባለው ስምዖን፣ የያዕቆብ ወንድም ይሁዳ፣ የካደውና ያስያዘው የአስቆሮቱ ሰው ይሁዳ። ከእነርሱም ጋር ወርዶ በሰፊ ቦታ ተቀመጠ። ከደቀ መዛሙርቱም ወገን ብዙ ሰዎች ነበሩ። ከመላው ይሁዳ፣ ከኢየሩሳሌም፣ ከየአገሩ፣ ከጢሮስና ከሲዶና ትምህርቱን ሊሰሙ ከደዌያቸው ሊፈወሱ የመጡት ከሕዝብ ወገን እጅግ ብዙዎች ነበሩ። ክፎች አጋንንት ያደሩባቸውም ይድኑ ነበረ። ሕዝቡ ሁሉ ሊዳስሱት ይሹ ነበረ። ኃይል ከእርሱ ይወጣ ነበርና ሁሉንም ይፈውሳቸው ነበርና። ከኦሪትና ከነቢያት አንዲት ቃል ከምትወድቅ ይልቅ የሰማይና የምድር ማለፍ ይቀላል አለ ጌታ ለደቀ መዛሙርቱ።